የብር ሸለቆ ወታደራዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን ወታደሮች እያስመረቀ ነው። የተሰጣቸውን ስልጠና ተግባራዊ በማድረግ የሀገራቸውን ሉዓላዊነት ለማስጠበቅና የሕዝብን ሰላም ለማረጋገጥ እንደሚሰሩ ተመራቂ ወታደሮች ተናግረዋል። በምረቃ ስነ ስርዓቱ ከፍተኛ ወታደራዊ አዛዦችም ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን በቀለ ተሾመ በቀጥታ የስርጭት መስመራችን ላይ ይገኛል። ከሱ ጋር መጠነኛ ቆይታ እናደርጋለን። ሰላም በቀለ፣ እንደምን ዋልክ? እስቲ ያሉን መረጃዎች ጠቅላላ አድርገህ ለተመልካች አድርስ። አመሰግናለሁ ተሾመ። አንተም ተመልካቾቻችንም እንደምን ዋላችሁ። በዛሬው ዕለት እንግዲህ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የተለያዩ ሰልጣኞችን ምልምል ወታደሮችን አሰልጥኗል። እንግዲህ በዚህ በስልጠና ፕሮግራሙ እንግዲህ የተለያዩ ወታደራዊ ኃላፊዎች ተገኝተዋል። የሰሜን ምዕራብ እዝ ዋና አዛዥ ጄኔራል ጌታቸው ጉዲናና ሌሎች የስራ ኃላፊዎችን ተገኝተዋል። እንግዲህ ወደዚህ ወደ ስልጠናው እንደመጡ የክብር እንግዶቹ በቀጥታ ወደ ሰልጣኞቹ ያቀረቡትን ትርኢት ነው የተመለከቱት። እነዚህ ሰልጣኞች እንግዲህ የተለያዩ ወታደራዊ ትርኢቶችን አሳይተዋል። ላብነትም ጂምናዚየምና ጂምናስቲክ የመሰናክልን ማለፍንና የተኩስን አሳይተዋል። እንግዲህ እነዚህን ካዩ በኋላ እንግዶቹ ወደ ምረቃ ስነ ስርዓቱ ነው የተመለሱት። እንግዲህ በዚህ በምረቃ ስነ ስርዓቱ በዚህ በስልጠናው ከተለያዩ ከአራቱም የሀገሪቱ አቅጣጫዎች የመጡ ሰልጣኞች ተሳትፈዋል። ይህ ብቻ አይደለም፣ ወንድማማቾች ሳይቀሩ እንዲሁም ደግሞ በተለያዩ የሙያ ዘርፎች ተሰማርተው የነበሩ ወጣቶች በዚህ በስልጠናው ተሳታፊ ሆነው አግኝተናቸዋል። እነሱንም እንግዲህ አነጋግረናቸው ነበርና መጀመሪያ ሀገር ነው መቅደም ያለባት። ለሀገር ደህንነት ደግሞ ሁሉም ሰው ስራውን ብቻ አይደለም ማየት ያለበት፣ የሀገርን ደህንነት ማስጠበቅ አለበት። ይህን ለማድረግ ደግሞ እኛ ዛሬ ወደዚህ መተን ስልጠናውን ወስደናል። በስልጠናውም እንግዲህ የተለያዩ እውቀቶችን አግኝተናል። በተለይ ደግሞ ከዚህ ላይ ልብ ሊባል የሚችለው ውትድርና ሲባል መዋጋት ብቻ አይደለም፣ የተለያዩ ሙያዎችን እንድናገኝ አድርጎናል። በስነ ልቦናም በአካላዊ ብቁ እንድንሆን አድርጎናልና ይህንን ያገኘነው ስልጠና ደግሞ በተግባር በማዋል ሀገራችንን ያው በውስጥም በውጭም የተለያዩ ጠላቶች አሉባትና እነዚህን ጠላቶች አደብ በማስገዛት ሰላማችንን እናረጋግጣለን የሚል ሀሳባቸውን የሰጡን የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል ጌታቸው አሊም እንዲሁ ትምህርት ቤቱ በተለያዩ ጊዜያት የተለያዩ ጀግኖችን ማሰልጠኑን ታሪካዊ ትምህርት ቤት መሆኑን ገልጸው እንግዲህ የዛሬው ሰልጣኞች ደግሞ በጣም በሚገርም ሁኔታ ለሙያ ያላቸው ፍቅር የሚሰጠውን ስልጠና ደግሞ በተገቢ በመቀበል በኩል የተለዩ ነበሩ እና ይህንን ደግሞ በተግባርም በንድፈ ሀሳብም የሚሰጠውን ስልጠና በመውሰድ ያው ለየት ያደርጋቸዋል። በቀጣይም ደግሞ እንግዲህ ሰልጣኞች ወደ ስራው ሲገቡ በተለይ ደግሞ በውስጥም በውጭም ያሉ ጠላቶችን በመመከት በኩል ስልጠናውን በተግባር በማዋል ኃላፊነታቸውን ሊወጡ ይገባል የሚል ሀሳባቸውን ሰጥተዋል። የሰሜን ምዕራብ እዝ ዋና አዛዥ ጄኔራል ጌታቸው ጉዲናም ሀሳብ ሰጥተዋል። በተለይ እንግዲህ የስራ መመሪያ ነው እሳቸው የሰጡት። ምንድነው ያሉት? አንደኛው ሰራዊቱ ብቃቱን ማረጋገጥ አለበት። በተለይ በውትድርና ዓለም የመጀመሪያው ብቃትን ማረጋገጥ ነው። ያ ሲባል ምንድነው? በስነ ልቦና ሊሆን ይችላል፣ በአካል ሊሆን ይችላል፣ በቴክኒክ ሊሆን ይችላል። እነዚህን የዕለት ከዕለት ስራ ማድረግ አለብን። ይህ ከሆነ የሚያጋጥምን ችግርን በማለፍ የሚመጣውን የሀገርም ውስጥ ሆነ ከሀገር ውጭ ያሉትን ጠላቶች ለመመከት ብቁ እንሆናለን እና ይህንን ወታደሮች በተለይ የዛሬ ምልምል ወታደሮች ይህንን የዕለት ከዕለት ስራችሁን ማድረግ አለባችሁ የሚል ሀሳብ ሰጥተዋል። ሌላው የሰራዊቱን እሴት መጠበቅ አለባችሁ። ስራዎች ማንኛውም ሲሰሩ ወታደራዊ እሴቶች አሉት የመከላከያ ሰራዊት፣ እነዚያን ባከበረ መልኩ ተግባራዊ በማድረግ ኃላፊነታችሁን መወጣት አለባችሁ የሚል ሀሳባቸውን ሰጥተዋል። በተለይ እንግዲህ በሀገራችን በአሁኑ ሰዓት በልማቱም በጠላትን በመደምሰስም በኩልም የተለያዩ ስራዎችን ድሎችን እያገኘች ነው። አሁንም ግን ቀሪ ስራዎች አሉብን። በተለይ የአሸባሪው የትግራይ ወራሪ ቡድን አሁን ለመደምሰስ የሚደረጉ ኦፕሬሽን የአሁኖቹ ሰልጣኞች የተሰጣችሁን ስራ በአግባቡ መልኩ ተግባራዊ በማድረግ የሚሰጣችሁን ስራ በብቃት መወጣት አለባችሁ የሚሉ ሀሳቦችን ነው የሰጡት። እንግዲህ እነዚህና ሌሎች ሀሳቦችን ደግሞ አጠናክረን በዜና ሰዓታችን ለአድማጭ ተመልካቾቻችን የምናቀርብ ነው የሚሆን። አመሰግናለሁ። በቀለ ከብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት በቀጥታ ላደረስከን መረጃ ከልብ አመሰግናለሁ። መልካም ጊዜ።